እናንተ ምን ጉድ ነው የምናየው? ደሞስ ሩታና ሄርሜላ ታረቁ እንዴ? አሰይ እልል ብያለሁኝ። አብርሽን በቃ ተውት። ሩታም አትፈልገውም፣ ሄርሜላም አትፈልገውም። ደግሞ ከሌላ ሴት መጣልን እንዴ? ወይ የአብርሽ ሴቶች እንዱ ማለቂያ የላቸውም። አንዲቷ ስትሄድ አንዲቷ ትመጣለች፣ አንዲቷ ስትሄድ አንዲቷ ትመጣለች። ደግሞ ይቺ ማናት እናንተ? ማናት? እኔ አላቃትም። ደግሞ አንተ መጣ። ወይኔ ይሄ አብርሽ ምን ሆኖ ነው? ሴቶቹም ከሱ አናት ላይ አንወርድም እያሉ ነው። ግን በነገራችን ላይ ሩታና ሄርሜላ በዚህ ሁኔታ ቢመጡና እንዲሁም ደግሞ በቃ አንዳንዴ እናንተ ወንድን ከልክ በላይ እንደምትወዱት ካወቀባቸው በቃ እኔ እንጂ ሌላ ወንድ የለም ብሎ ነው አይደል ራሱን የሚገምተው። ስለዚህ አሁን ሩታም ስትወደውና ሄርሜላም ስትወደው አብርሽ የተሰማው ምንድነው? አይ እንግዲህስ ከኔ ውጭ ሌላ ወንድ አይታያቸውም፣ እኔ ነኝ ተወዳጅ ብሎ ነው እንደዛ እንትን የሚለው እያቀራረባቸው ያለው ማለት ነው። አንዴ ቆይ ሰዓት አይደለም አንድ 3 ቀን ጠብቁኝ ይላል። አንዴ ደግሞ አንድ ነገር አንዴ አንድ ነገር ይላል። ስለዚህ ሩታም ሄርሜላም እንደዛ ጠንካራ ሆኖ ወይም ደግሞ ቆፍጣና ሆኖ አብርሽን አይ እንግዲህ ይሄ ነገር በቃ ይብቃን ካሉ የምርን ደስ ይላል። ደግሞ ይህንንም እያዩ የሚመጡ ሴቶች ናቸው አንዳንዴ ግርም የሚሉኝ። አሁን ደግሞ ይቺ ማናት? ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ ማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ መጥቼላችኋለሁኝ። አንድ በኩል ደስ እያለኝ አንድ በኩል ደግሞ ቅር እያለኝ ማለት ነው። ደስ ያለሽ ምንድነው? ወይም ደግሞ ቅር ያለሽ ምንድነው ካላችሁ እንዳልኳችሁ እስከ መጨረሻ ድረስ ስታዳምጡ ሁሉንም ነገር ትረዳላችሁ። ቪዲዮ ካያችሁና ኢቤቴ ግቢት ካላችሁ ላይክ ብታደርጉ ምናቸውም ስለማይቀናስ ላይክ አድርጉ ማለት ነው። እንዲሁም ደግሞ ለቤቱ አዲስ የሆናችሁ ሰብስክራይብ ብታደርጉ ምንም አትሆኑም። ያው እየገባችሁ እያያችሁ ከሆነ ላይክ እና እንዲሁም ደግሞ ሰብስክራይብ አላደረጋችሁም ሰብስክራይብ አድርጉኝ። ደስ ያለኝ የሄርሜላና የሩታ ነገር ነው ማለት ነው። ምክንያቱም ብዙ ነገር አይተናል በሩታና እንዲሁም ደግሞ በሄርሜላ ማለት ነው። ስለዚህ አሁን ደግሞ መልሰን በዚህ ልክ ስናያቸውና በዚህ ልክ ተቃቅፎልን ማለት ነው በቃ ነገሩ ሁላ አብቅቶ እንደዛ ሆኖ ሲመጡ ሳያቸው ምርን ደስ ብሎኛል። የእናንተን ባላቀም ነገር ግን ደግሞ በጣም ያናደደኝና እንዲሁም ደግሞ ሁኔታው ግራ ያጋባኝ አብርሽ ነው። ዛሬ አንድ ሴት ያመጣል፣ ከአንድ ሰሞን በኋላ ደግሞ ሌላ ትቀየራለች ማለት ነው። ቆይ ሴቶቹ ምን ሆኖ ነው? እኔ ግርም ነው የምትለው ሴቶች ማለት ነው። ምን አስባችሁ ነው? ምን ሆናችሁ ነው? በዚህ ልክ ያኔ አብርሽ ላይ አናት ላይ ፍጥጥ ማእታችሁ ፍጥጥ የምትሉት ነገር ማለት ነው። በሰላማችሁ ነው። ይሄ ነገር በጣም ያኔ የሚያስጠላ እንዲሁም ደግሞ የምሬንን ከሚላችሁ በላይ ማለት ነው የሚያስጠላ ዝግንን የሚል ይሄ ነው። ሌላው እንዳልኳችሁ ደግሞ ሄርሜላና እንዲሁም ሩታ በቃ ያኔ አይ ከኔ እንጂ ሌላ ሰው አይወዱም ወይም ደግሞ ከኔ እንጂ ሌላ ሰው አይታያቸውም ብሎ አብርሽ የልብ በልብ እንዳይሰማው ወይም ደግሞ የሆነ እንትን እንዳያደርጋችሁ እንደዛ ጠንካራ ብትሆኑና እንዲሁም ደግሞ ውስን ብታደርጉ ጥሩ ነበር። ዛሬ ደግሞ ምን አለ አብራችሁ ብትመጡና እንደ በቃ አብርሽን አትፈልጊው እኔም አልፈልገውም የራሱ ጉዳይ ሲፈልግ ገደል ይግባት ስትሉ ብትመጡ ማለት ነው። ስትሉ ብትመጡ ደስ ይለኝ ነበር። እኔ ግን ያው ትንሽ ሩታ እንኳን ከዚህ በፊት ብዙ ነገር ስላሳለፈች ምንም እንትን ትላለች ብዬ አላስብም። ትንሽ ሄርሜላ ትላንት ስታወራ እንደሰማችኋት እኔ እኮ ነግሬዋለሁኝ ከህይወትክ ልውጣ ካንታ ለራቀ ብዬዋለሁኝ። ያው ቪዲዮ ሰምተሽዋል ብዬ አስባለሁኝ። እኔ ከህይወቴ ውጪልኝ አልኩሽ ወይ? እኔ ደግሞ አልፈልገሽም አልኩሽ ወይ? ለኔ ይሄ አልፈልግም የሚለው ቃል ወጥቶኛል ወይ? ሄርሜላ ብዬ አልፈልግም ብዬሻለሁ ወይ? ከህይወቴ ደግሞ አስጨነቅሽኝ ውጪልኝ ብዬሻለሁ ወይ ያለኝን ቪዲዮ ሰምተሽ ከሆነ ያው ነገሩ ከሱ እንደርቅና ከሱ እንዲቀጥል ነው የሚያሳየው ብላ እንትና ተናግራለች ሄርሜላ ማለት ነው።
ስለዚህ በዚህ ሁኔታ ትንሽ ያው ከሱ ኢንደትሪቅ ያደረጋት ይመስለኛል። ያኒ ለዛው ነው ተስፋ ቆርጦ ወይም ደግሞ አይ አሁን እንግዲህ ተስፋ መቁረጥ አለብኝ እኔም የራሴን ኑሮ መኖር አለብኝ ሲሉ ለምንድነው? አዎ የራሳቸውን ኑሮ በቃ እኔ አልሆናቸውም እኔን አትፈልጉኝ በራሳቸው ጊዜ እንደዛ ሲሉት ለአብርሽ ጥሩ ነው። ካልፈለጋ አይ እኔ አልፈልግም አይልም ወይ ብያቸው ነበርኩኝ ብዙ ጊዜ ለማንኛውም የእናንተን እናንተ ነው የምታውቁት። እንደዛው በራሳቸው ጊዜ አይ ይሄ ነገር በቃ እንደዛ መሆን አለበት ወይም ደግሞ እንደዛ መሆን የሆነ ውሳኔ ቢወስን እነሱ እንደዛ ሲሉት ማለት ነው። ገባችሁ አይደል? እነሱ እንደዛ ሲሉት ሊውጣልህ ከህይወት ሲሉት እሱም ደግሞ ያኔ ማድረግ አለበት ነገር እነሱን ካልፈለገ አዎ ይቅርታ ብሎ ይቅርታ ጠይቋቸው ከሄርሜላም ከሩታ መራቅ ነው የሚችለው ይመስለኛል። ለማንኛውም እስቲ እናንተ ነው የምታውቁት። ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን በኮሜንት ስር ማሳወቅ ትችላላችሁ። በያላችሁ በሰላማችሁ ብዛት ቸር ቆዩልኝ። ባይ ባይ።